ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ተገኘን። እንደተለመደው ዩናይትዳዊ የሆኑ ዜናዎችን ለእናንተ የሚመጡን መረጃዎችን ብቻ ይዘን ተገኝተናል። ሳምንቱ ለኛ በጣም ጥሩ ነበር። ብሬንትፎርድን በዛ መልኩ ምንም እንኳን የጨዋታውን ሁኔታ ወደ ጎን ትተን ውድ የሆነችዋን 3 ነጥብ ወስደን አሁን ይህን ሳምንት በጣም በጥሩ ሙድ ነው እያሳለፍን ያለነው። ወደ አውሮፓ ሻምፒዮንስ ሊግ ኦልሞስት ገብተናል። ሊቨርፑልን በማሸነፍ ደግሞ ይሄን በኦልትራፎርድ ማረጋገጥ 100% እንችላለን። ከዚህ ጨዋታ በፊት ግን እንደተለመደው ዩናይትድን የተመለከቱ በርካታ ዜናዎች እየወጡ ነው የሚገኙት። እነሱን ዜናዎች ነው ዛሬ የምናደርሳችሁ። በሉዊስ ኤንሪኬ ዙሪያ 1% ቻንስ 99% ግን ፌዝ ተብሏል። ለምን ይሄ የተባለ ዛሬ የምነግራችሁ አዲስ ዜና ነው። ከዛ ውጪ የኮቢ ሜኖ ትላንት አዲስ ኮንትራት መፈረም በይፋ መረጋገጡ፣ የዩናይትድ አንደር 80 ትላንት ጨዋታ ማሸነፉና ከሲቲ ጋር ያለውን የነጥብ ልዩነት እንዲሁ ማጥበቡ፣ ጄጄ ገብርኤል ጎል ማስቆጠሩ፣ ከዛ ወደ ዝውውር ዜናዎች እንዲሁ ስናልፍ በርካታ የዝውውር ዜናዎች ዛሬ በተለይ ተይዘዋል። ለምሳሌ በአጥቂ መስመር ላይ ስማቸው እየተነሱ ያሉ እንደ ራፋኤል ሊያኦን የመሳሰሉ ተጫዋቾች አሉ። ሞርጋን ሮጀርስ ዩናይትድ ሲሪየስሊ እንደሚፈልገው ተገልጿል። ሌሎችም እንደዚሁ የአጥቂ መስመር ዩናይትድ የዝውውር ኢላማዎች አሉ። እነሱን እናያለን። ከዛ ወደ አማካይ ስፍራ ስንሄድ ደግሞ እጅግ የምናምናቸው ጋዜጠኞች እነ ፋብሪሲዮ ሮማኖ፣ እነ ቤን ጃኮብስ፣ እነ ማርክ ኦገደንን የመሳሰሉ ጋዜጠኞች በጣም ሰፊ የሆነ ማብራሪያ ስለ ዩናይትድ ዝውውር አማካይ ስፍራ ላይ ተናግረዋል። በነ ቶናሊ፣ በነ ጊማሬሽ፣ በነ ባሌባ እንዲሁም በኦሪላይን ሸዋሜኒ ዝውውር ላይ እጅግ የተብራራ ሰፊ መረጃ ነው ያቀረቡት። ምን ተናገሩ? አብራችሁኝ እስከ መጨረሻው ስትቆዩ የምታደምጡ ነው የሚሆነው። በተለይ አንድ ባለፈው ክረምት ያስፈረምነው በጣም ምርጥ ፈራሚያችን ስም ተነሳና ዩናይትድ እንደው ብዙ ገንዘብ ግዴታ ማውጣት የለበትም፣ ግን ስማርት የሆኑ ቢዝነሶችን ዝውውር ላይ በትንሽ ገንዘብ መፈጸም ይችላል ተብሎ እንደ ማሳያ ተደርጎ ስሙ ተጠቅሷል፣ ተሞካሽቷል። ይሄ ተጫዋች ማን ነው? እሱንም እናያለን። ብቻ እናንተ ይሄን ቪዲዮ ላይክ አድርጉ ቤተሰቦች፣ የተለመደ ፍቅራችሁ አይለየን። ቪዲዮውን 800 ላይክ ብታደርሱ እጅግ በጣም ደስ ይለናል። አብራችሁን ቆዩ። መልካም ቆይታ። የማንቸስተር ዩናይትድ ከ18 ዓመት በታች ቡድን የእንግሊዝ ፕሪሚየር ሊግ ጨዋታ ትላንት አድርጎ የ18 በታች ዓመት ማለት ነው ሰዎች ዩናይትድ ትላንት ሊቨርፑልን አሸንፏል። ይህን ጨዋታ ያሸነፈው 4-1 በሆነ ውጤት ነው እና ምንድነው ለየት ያለው ነገር ጄጄ ገብርኤል እንግዲህ በዚህ ጨዋታ ላይ በአፕሪል ወር ላይ 2 ጎል አስቆጥሮ ነበረ። ትላንት ደግሞ ሊቨርፑልን ይበልጥ እንደሚጠላ ያሳየባቸውን በጣም አስደናቂ የሆኑ እንቅስቃሴዎችን እና ጎሎችን ነው ያስቆጠረው እና በትላንቱ ጨዋታ ጄጄ ገብርኤል 2 ጎል አስቆጥሯል። አንደኛው ከኢብራጊሞቭ አሲስት ተደርጓል። አንደኛው ደግሞ በፔናልቲ ነው ማስቆጠር የቻለው እና ሊቨርፑል ላይ ሁሌ ጎል እንዳስቆጠረ ነው ጄጄ ገብርኤል። ትላንትም ይሄን ደግሞታል። በጣም አስደናቂ ተጫዋች መሆኑን ልጁ ማሳየቱን በዚሁ ቀጥሏል ማለት ነው እና ተጫዋቹ በኢንስታግራም ስቶሪው ላይ ይሄን ነገር ፖስት አድርጓል። ከዩናይትድ ዋናው ቡድን ጋር ሰሞኑን ልምምድ ሲሰራ እንደቆየም ተመልክታችኋል። ከአማር ጋር ሁሉ ሳይቀር በግል ኮንቴስት አድርገው እንደዚሁ እንዳሸንፈው በልምምድ ሜዳ ላይ አብረው ፎቶ እንደተነሱም እንደዚሁ ተገልጾ በተለያዩ ማህበራዊ ድረገጾች ሼር ተደርጎ ነበር። ትላንት ጄጄ ገብርኤል 2 ጎል ማስቆጠሩን ተከትሎ በ22 ጨዋታ 22ኛ ጎል ሆኖ ተመዝግቦለታል እና የፕሪሚየር ሊጉን የአንደር 18 የደረጃ ሰንጠረዥ ከፍተኛ ጎል አስቆጣሪነት አሁን እየመራ ነው የሚገኘው ማለት ነው። ገና በ15 ዓመቱ በዕድሜ ከሱ በ3 ዓመት ከሚበልጡት ተጫዋቾች ጋር እየተጫወተ ተጫዋቹ ከፍተኛ ጎል አስቆጣሪነትን ቻርት በመምራት ላይ ይገኛል። አባቱ በጣም ደስተኛ ነው። በትዊተር ገጹ ላይ ወጥቶ ስለ ልጁ ድንቅ ብቃት ፖስት አድርጓል። የደረጃ ሰንጠረዡን በነገራችሁ ላይ የአንደር 80 የፕሪሚየር ሊግ ውድድር ለሁለት ተከፍሎ ነው የሚደረገው በኖርዝ እና በሳውዝ እና አርሰናል እና አብዛኞቹ የለንደን ክለቦች ያሉበት የሳውዝ ውድድር በአንድ በኩል ይደረጋል። በኖርዙ ውድድር ላይ ደግሞ ማንቸስተር ሲቲ ነው አሁን የደረጃ ሰንጠረዡን የሚመራው ዩናይትድ በሚካፈልበት ላይ ማለት ነው። ሲቲ 23 ጨዋታ አድርጎ 56 ነጥብ ይዟል።
የዩናይትድ አንደር 80 ደግሞ በ24 ጨዋታ 53 ነጥብ ላይ ተቀምጧል። ሲቲ 56 ነው። አንድ ቀሪ ጨዋታ አለው። ስለዚህ ቀሪውን የሚያሸንፍ ከሆነ የሲቲ አንደር 80 ወደ 6 ከፍ ማድረግ ይችላል ማለት ነው። ለማንኛውም ውጤታቸው ነጥባቸው በጣም ተቀራራቢ ነው። አሁንም ለማንቸስተር ሲቲ አንደር 80 እጅ እየሰጡ አይደለም። ሲበሩ ቆይተው ነበር። አሁን ግን ሲቲ እየመራው ነው የሚገኘው የደረጃ ሰንጠረዡን። ጄጄ ገብርኤል 22 ጎሎችን ሲያስቆጠር 5 አሲስት አድርጎ በ25 ጎልና አሲስት ተሳትፈዋል። አንደኛ ነው። የሲቲው ላምባ ተብሎ የሚጠራ ተጫዋች ባለሱ 20 አስቆጥሮ 4 አሲስት ማድረግ ችሏል። የፕሪሚየር ሊጉን የአንደር 80 የኖርዝ ውድድር ዩናይትድ ሁለተኛ ነው። ጄጄ ገብርኤል ደግሞ በተናጠል የከፍተኛ ጎል አስቆጣሪነቱን ከአናት ሆኖ እየመራ ነው የሚገኘው። የዩናይትድ ታዳጊዎች በጣም ድንቅ የሆነ ጊዜን እያሳለፉ ነው የሚገኙት በታችኛው ውድድር ላይ። ወደ ተለያዩ ዜናዎቻችን እንለፍና በርካታ ዜናዎች ወጥተዋል። ከነዚህ በርካታ ዜናዎች ውስጥ እንግዲህ አንደኛው የሚሆነው የካሳሜሮ የፕሪሚየር ሊጉ የ34ኛ ሳምንት ምርጥ ተጫዋች ተብሎ መመረጡ ነው። እጩ ከነበሩ ተጫዋቾች ውስጥ ካሳሜሮ 49 በመቶ ድምፅ ማግኘት ችሏል። የአርሰናሉ ተከላካይ ሂንካፔ በበኩሉ 27 በመቶ ከካዛሜሮ በግማሽ ያነሰ ድምፅ በማግኘት ነው አንደኛና ሁለተኛ ሆኖ ያጠናቀቁት ማለት ነው። ዩናይትድ በጣም የሚያስገርማችሁ ቤተሰቦች በሳምንቱ የፕሪሚየር ሊግ ምርጥ ተጫዋቾች ምርጫ ላይ 12 ጊዜ በዚህ ሲዝን ብቻ ተጫዋቾቹን ለሳምንቱ ምርጥ በመባል ሲያስመርጥ ሌሎች ክለቦች ከዩናይትድ ቅርብ የሆኑት አርሰናል 4 ጊዜ፣ ቼልሲ 4 ጊዜ፣ ማንቸስተር ሲቲ እንዲሁ 4 ጊዜ ምርጥ ተጫዋች ብለው አስመዝግበዋል። በሳምንቱ የቀሩት 3 ጊዜ ያስመርጠዋሉ። እንደዚሁም ከ3 በታች 2ና 1 ያስመረጡ ናቸው። ዩናይትድ እንግዲህ 12 ጊዜ ነው ከአርሰናል፣ ከቼልሲ፣ ከማንቸስተር ሲቲ 4 እንግዲህ እጥፍ 3 ጊዜ ማስመረጥ የቻለው በጣም አስደናቂ እንደው ሲዝን እያሳለፍን ነው በፕሪሚየር ሊጉ ብዬ ባልልም፣ ግን የዩናይትድ ተጫዋቾች በሳምንቱ ምርጥ፣ በወሩ ምርጥ ላይ እንዲሁም በአመቱ ምርጥ ምርጫ ላይ ጥሩ ውጤት እንደሚያስመዘግቡ በተለይ ብሩኖ ፈርናንዴዝ የሲዝኑ ምርጥ ተጫዋች ተብሎ ሊመረጥ እንደሚችል ተስፋ አደርጋለሁ። ቤተሰቦች የሚያሳየኝ ትሬንዱን ይሄንን ነው። በተለይ በደጋፊዎች ድምፅ በሚሰጡባቸው እንደዚህ አይነት ፉክክሮች ላይ ዩናይትድ ደጋፊዎች ለተጫዋቾቻቸው ሰፖርት በማድረግ የሚታሙ አይደለም። ነገር ግን የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች የሚመረጠው አይ ቲንክ በደጋፊዎች አይመስለኝም፣ በተጫዋቾች በራሳቸው ነው። በነገራቸው ላይ የፕሪሚየር ሊጉ ምርጥ ለመባል ብሩኖ ፈርናንዴዝ በብዙ የፕሪሚየር ሊግ ተጫዋቾች መመረጥ መቻል ይኖርበታል። ይህን እንደሚያደርግ እንደሚያሳካም በርካቶች ከወዲሁ ግምት ሰጥተውታል። ካሳሜሮ ግን በዚህ እድሜው ባለፈው ጨዋታ ባሳየው በብሬንትፎርድ ድንቅ ብቃት ምክንያት የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሎ መሸለሙ እንዲሁ የሚያንስበት አይደለም። በጣም የሚያስደንቀው ግን ነው። ፊፋ አንድ ህግ አወጣ። ይሄ የፊፋ ህግ ከዚህ በኋላ ፕሮፌሽናል የሆኑ ክለቦች ቢያንስ ከአካዳሚያቸው ያሳደጉት አንደር 21 የሆነ ተጫዋች አንድ ተጫዋች ማካተት አለባቸው የሚል ህግ አውጥቶ አሁን ህጉ ተግባራዊ እንዲሆን እያደረገ ነው። እና እንደውም ይሄ ህግ በአዲሱ የዓለም ዋንጫ ላይ ተግባራዊ ይሆናል ተብሎ እየተገለጸ ነው የሚገኘው። እና ይሄ ህግ አሁን ኦልሞስት በቃ እየጸደቀ ፈር እየያዘ አሁን በደንብ ክለቦችን አስገዳጅ በሆነ መልኩ አንድ ተጫዋች ቢያንስ ከሀገር በቀል የሆነ ተጫዋች ማለት ነው። ለምሳሌ በዩናይትድ ቤት ውስጥ እንግሊዛዊ ሆኖ ያደገ ተጫዋች እዛው እንግሊዛዊ ሆኖ የጎለበተ ተጫዋች አንደር 21 እንዲያካትቱ በየጨዋታው ላይ እንዲገደዱ የሚያስችል ህግ ነው ያወጣው ተብሎ ነው የተገለጸው። ዩናይትድ ኦፍኮርስ በዚህ አይታማም። እንደውም ኮቢ ሜኖ ሰሞኑን አዲስ ኮንትራት ለመፈረም መስማማቱን ዜና ስንነግራችሁ ነበር እና ኮቢ ሜኖን የመሰለ በጣም ተሰጥኦ ያለው ልጅ ዩናይትድ ሊያጣ የተቃረበበት ሁኔታ ነበር። አሁን ግን የኮቢ ሜኖን አዲስ ኮንትራት በሩበን አሞሪም ስር ክለቡ ላለማስፈረም ተጫዋቹን አሰልጣኙ ውድቅ ሲያደርግ ቢቆይም ተጫዋቹ ሞቶ የነበረውን እግር ኳስ ህይወቱን በድጋሚ እንዲያንሰራራ በማድረግ በማይክል ካሪክ ስር በዩናይትድ ቤት የሚያቆየውን ረጅም ዓመት ኮንትራት ለመፈረም ተጫዋቹ ተስማምቶ ጨርሶ ትላንት በካሪንግተን ከቤተሰቦቹ ጋር ተገኝቶ ፊርማውን አኑሯል።
ኮቢ ሜይኖ አንዱ ሆም ግሮን ስር የሚመዘገብ የዩናይትድ ተጫዋች የሚሆን ነው። በዚህ ጉዳይ ዩናይትድ በአዲሱ ሕግ ሀሳብ አይገባውም። ምክንያቱም ኮቢ ሜይኖ ክራይቴሪያውን በደንብ ስለሚያሟላ በቀጣዮች ዓመታት ላይ ዩናይትድ ከታች የሚመጡ የአካዳሚ ተጫዋቾች እንግሊዛዊ የሆኑ በተለይ ይኖሩታል። ስለዚህ ዩናይትድ በዚህ መልኩ አይቸገርም። የኮቢ ሜይኖን ደሞዝ ስነግራችሁ ግን 120 ሺህ ፓውንድ ብዬ ነበር። አዲስ በወጣው መረጃ መሰረት 135 ሺህ ፓውንድ ሳምንታዊ ደሞዝ ያገኛል እና አሁን ያገኘ ከነበረው ደሞዝ ተጫዋቹ በ600 እጥፍ ደሞዙ አድጎለታል ተብሎ ተገልጿል። እስከ 2031 ነው የሚቆየው። ተጫዋቹ በማንቸስተር ከተማ የተወለደ ማንቸስተራዊ የሆነ ልጅ ነው። በኮንትራቱ ላይ ምንም አይነት ውል ማፍረሻ የለም ተብሎ ነው የተገለጸው። በካሪንግተን ትላንት መቶ ፊርማውን ካኖረ በኋላ ከቤተሰቦቹ ጋር የፎቶ ፕሮግራም እንደዚሁም ኢንተርቪው አድርጓል። እስካሁን ድረስ ግን ክለቡ ኦፊሲያል አላደረገውም። ጊዜውን ጠብቀው የኮቢ ሜይኖን አዲስ ኮንትራት ፊርማ ይፋ እንደሚያደርጉት እየተጠበቀ ይገኛል። ከብሬንትፎርዱ አስደናቂ እንቅስቃሴ በኋላ በተለይ ጨዋታዎቹ በተጀመረበት በተወሰኑ ደቂቃዎች ላይ ኮቢ ሜይኖ በጣም በሚያስገርም መልኩ የብሬንትፎርድ ተጫዋቾችን አምሶ ፔናልቲ ቦክስ ውስጥ ገብቶ ለአማድ ያቀበለው ኳስ አማድ አላስቆጠረለትም እንጂ ምናልባት አሲስት ኦፍ ዘ ሲዝን የሚያስብል አስደናቂ የሆነ እንቅስቃሴ አድርጎ ነበር ለአማድ ኳሱን የሰጠው። ምናልባት ይህን ጨዋታ ቁጭ ብሎ በጉዳት ምክንያት የተመለከተው ማቲያስ ኩኛ ግን የኮቢ ሜይኖን ከማድነቅ ወደ ኋላ አላለም። ተጫዋቹ በኢንስታግራም ገጹ ላይ ወጣና እሺ ኮቢ አለ ማቲያስ ኩኛ የብራዚል ፓስፖርት እንድታገኝ አደርግሃለሁ ሲል የተጫዋቹን አስደናቂ ብቃት ተከትሎ ነው ማቲያስ ኩኛ ብራዚላዊ እንድትሆን አደርግሃለሁ በሚል ተጫዋቹ ከእንግሊዛዊ ይልቅ የብራዚላዊ ታለንት እንዳለው አድንቆት በዚህ መልኩ አስተያየቱን የሰጠው ማቲያስ ኩኛ የኮቢ ሜይኖን ብሬንትፎርድ እንቅስቃሴ እንደወደደው ግልጽ ነው። ቤተሰቦቻችን አሁን ቁርጡን ማወቅ ግድ ይላል። ይሄ የቤን ጃኮብስ ዜና ነው። በተለይ ዩናይትድ አዲስ አሰልጣኝ ለመቅጠር ጥረት እያደረገ ባለበት ወቅት ሉዊስ ሄንሪኬ ወደ ዩናይትድ ይመጣል ብለን ተስፋ ለምናደርግና አሁንም አልተሟጠጠም ዩናይትድ ተስፋው ብለን ለምናስብ የዩናይትድ ደጋፊዎች ቁርጣችንን እንድናቅ የሚያደርግ መረጃ ይመስላል። ቤን ጃኮብስ ትላንት ወጣ። በዩናይትድ ስታንድ ቻናል ላይ በተለመዱ ዩናይትዳዊ በሆኑ ወቅታዊ ጉዳዮች ላይ ጥያቄ ቀርቦለት አስተያየቱን ወይም ምላሹን ሲሰጥ ነበር እና በዋና ዋና ጉዳዮች ላይ የሰጣቸውን በኋላ እመልሳለሁ። ከዝውውር ጋር በተያያዘ አሁን ግን አሰልጣኝ ቅጥርን በተመለከተ በተለይ በሉዊስ ኤንሪኬ ጉዳይ እንዲህ ብሎ አስተያየቱን ሰጥቷል። ሉዊስ ኤንሪኬን ለማግኘት ዩናይትድ በዚህ ሰዓት ፍጹም ምንም አይነት እድል የለውም ብሏል። 1% ቻንስ ወይም 99% እምነት እንደምንለው ዩናይትድ 1% ብቻ ነው እድል ያለው። 99 በመቶ ግን እምነት ብቻ ዩናይትዳውያን እንደሚያገኙት አምነው ነው የተቀመጡት እንጂ ይህንን አሰልጣኝ ማግኘት እድላቸው ጠባብ ነው ሲል ነው ሁኔታውን የገለጸው። እንደውም በመርህ ደረጃ ከፒኤስጂ ጋር ኮንትራቱን ለማደስ ተስማምቶ ጨርሷል እና በይፋ ያልቃል በየትኛውም ሰዓት ሉዊስ ኤንሪኬ አዲስ ኮንትራት ከፒኤስጂ ጋር መፈራረሙ ይፋ ሊሆን ይችላል ብሏል። ስለዚህ ሉዊስ ኤንሪኬ ከዚህ በኋላ በማንቸስተር ዩናይትድ የአሰልጣኞች ዝርዝር ሊስት ውስጥ የለም። ዩናይትዶችም ኮንሲደር እያደረጉት አይደለም፣ ምክንያቱም ሉዊስ ኤንሪኬ ፒኤስጂ ቤት ይቆያል ብሏል። እንግዲህ ይሄ የቤን ጃኮብስ ገለጻ ነው። ነገር ግን በእግር ኳስ ምንም ቢሆን ኦቨር ሊባል አይችልም የሆነ ነገር እስካልሆነ ድረስ ማለት ነው። ለዛም ነው 1% ቻንስ 99% እምነት ወይም ፌዝ ተብሎ የተቀመጠው ማለት ነው። ነገሮች በፍጥነት ሊቀየሩ ይችላሉ። ምናልባት የአውሮፓ ሻምፒዮንስ ሊግን በዚህ ሲዝን ፒኤስጂ ቤት ሆኖ የሚያነሳ ከሆነ ምናልባት በፒኤስጂ ቤት ያለውን ቆይታ ሊያጠናክርለት ይችላል። ምናልባትም ደግሞ በቃ 2 የአውሮፓ ሻምፒዮንስ ሊግ አንስቻለሁ ብሎ ክለቡን ሊለቅ የሚችልበት እድል እንዳለም እንዲሁ ይገመታል። ምናልባት እንግዲህ ሉዊስ ኤንሪኬ ድንገት ሀሳቡን ቀይሮ ወደ ዩናይትድ ለመምጣት ድንገተኛ ውሳኔም ሊወስን ይችላል ተብሎ ነው እንግዲህ 1% ቻንስም የተቀመጠው። ግን እንደው ቤተሰቦች እውነት ለመናገር የሉዊስ ኤንሪኬ ዩናይትድን የሚያዝ በዩናይትድ ቤት አሰልጣኝ ሆኖ የመስራት እድል አሁን በጣም 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 የተመናመደ መሆኑን ነው ከቤን ጃኮብስ ንግግር መረዳት የምንችለው።
ወደ አጥቂ ዝውውር ዜናዎቻችን እንለፍ። ማንቸስተር ዩናይትድ በአጥቂ መስመር ላይ በግራ ክንፍ ሊሆን ይችላል ወይም በዘጠኝ ቁጥር ሊሆን ይችላል ተጫዋች ለማስፈረም ገበያ እንደሚወጣ ከዚህ በፊት መረጃዎችን ሰምተናል እና ትላንት ቤን ጃኮብስ በዩናይትድ ስታንድ ቻናል ላይ ቀርቦ አንድ በዚህ ጉዳይ ላይ ተጠይቆ የመለሰውን ምላሽ ቀልብ የሚገዛ ስለሆነ ላድርሳቸው አልኩኝ። የተጫዋቹ ስም ከዩናይትድ ጋር ከዚህ በፊት ተያይዞ ተረስቷል። ጁኒየር ክሩፒ ተብሎ የሚጠራ የበርነመዝ የአጥቂ መስመር ተጫዋች ነው እና በርነመዞች ይህን ተጫዋች ለመሸጥ በፍጹም በራቸውን ዝግ አላደረጉም። ተጫዋቹ የማይሸጥ የማይነካ ነው ብለው ለየትኛውም ክለብ አላገዱም ዝውውሩን በተመለከተ። ስለዚህ ማንቸስተር ዩናይትዶች ይህን ተጫዋች መፈለጋቸው ሊስታቸው ውስጥ ማኖራቸው የተለመደ ሆኖ ይህን ተጫዋች በእውነት የሚፈልጉት ከሆነ በርመዞች ሊሸጡት ፈቃደኛ ናቸው። ስለዚህ ይሄን ልጅ ሊስታቸው ውስጥ ይዘውታል። እሱም ብቻ አይደለም ከበርንመዝ ማስፈረም የሚፈልጉት ሌላኛው አማካይ ስፍራ ተጫዋች የሆነው አሌክስ ስኮት እና ተከላካዩ ታይለር አዳምስን ከበርንመዝ ለማስፈረም ከሚፈልጓቸው ተጫዋቾች መካከል ሶስቱ ናቸው ሊስታቸው ውስጥ ያሉ በዩናይትድ ክትትል ውስጥ ያሉ ተጫዋቾች ናቸው ሲል ነው ቤን ጃኮብስ የገለጸው። ወደ ቤን ጃኮብስ ሌሎች የዩናይትድ መረጃዎች በኋላ እንመለሳለን። በተለይ አማካዮችን በተመለከተ ወደ ሌሎች ዜናዎች እስከዛ ግን እንመለስ እና ጋዜጣ ኢትን ዜና ነው አሁን የምነግራችሁ። ጋዜጣዊት እንዳለው ከሆነ ዩናይትዶች በፖርቹጋላዊው ተጫዋች ላይ ያላቸው ፍላጎት ላቅ ያለ ነው። ራፋኤል ሊያው ላይ ብሎናል። ኤሲ ሚላኑ የአጥቂ መስመር ተጫዋች ነው እና እንደውም ባለፈው ዜና ሳደርሳችሁ በጣም ተጠባቂ ጨዋታ ነበር በኤሲ ሚላን እና በጁቬንትስ መካከል የተደረገ። ይሄ ጨዋታ ባዶ ለባዶ በሆነ ውጤት ተጠናቋል እና መልማዮቻቸውን ልከው የራፋኤል ሊያውን እንቅስቃሴ ዩናይትዶች ታዝበዋል። አሁን ግን ይሄ ፍላጎታቸው ወደ እንቅስቃሴ ሊቀየር ተቃርቧል እና ለሚላን ሶስት ተጫዋቾችን በማቅረብ ተጫዋቹን ማስፈረም የሚችሉበት እድል ካለ በልዋጭ ማለት ነው ተጫዋች ጨምረው እንዲሁም ገንዘብ ጨምረው ሊያውን እንዲሰጧቸው ኤሲ ሚላኖችን ለማግባባት ዩናይትዶች ጥረት እያደረጉ ነው በሚል ጋዜጣይት ዘግቦታል። እንደውም እዚህ ቪዲዮ ላይ እንደምታዩት ከሆነ የፊት ገጽ አድርጎ ነው ጋዜጣይት የዘገበው። ዩናይትዶች ለኤሲ ሚላን ያቀርቧቸው ተጫዋቾች ማኑዌል ኡጋርቴ፣ ማርከስ ራሽፎርድ እና ጆሹዋ ዘርኪዚ ይገኙበታል። ከሶስቱ ተጫዋቾች ኤሲ ሚላኖች የሚፈልጉትን ተጫዋች በመውሰድ ለራፋኤል ሊያውን ገንዘብ ጨምረው እንዲሰጧቸው ጥያቄ አቅርበዋል ብሏል የጣሊያኑ ጋዜጣ። በሌሎች የአጥቂ መስመር የዩናይትድ ኢላማ ዜናዎች ለአስቶን ቪላም ማርከስ ራሽፎርድን እንዳቀረቡ ሞንዶ ዲፖርቲቮ የተባለው የስፔኑ ጋዜጣ ዘግቧል። አስቶን ቪላዎች ተጫዋቹን ከዚህ በፊት በውሰት ወስደው አጫውተውታል። ኡናይ ኢብሬም የራሽፎርድ አድናቂ እንደሆኑ ነው የተገለጸው። ምናልባት እንግዲህ ሌላ ክለብ ካልቀየሩ በአስቶን ቪላ ቤት የሚቆዩ ከሆነ ኡናይ ኢብሬ በድጋሚ ማርከስ ራሽፎርድን አምጥተው የማጫወት ከፍተኛ ፍላጎት አላቸው ተብሎ ነው የተነገረው። ዩናይትዶች ደግሞ ይሄን አድቫንቴጅ ለመጠቀም ዝግጁ ናቸው። ምክንያቱም ከአስቶን ቪላ የሚፈልጉት ሞርጋን ሮጀርስ የተባለ ተጫዋች አለ። እንደውም ቤን ጃኮብስ ነው ትላንት በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ዩናይትዶች ሮጀርስን በሲሪየስ መልኩ ነው የሚፈልጉት፣ ተራ ሩመር አይደለም። ዩናይትዶች ይህን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው በሚል ቤን ጃኮብስ ካሰመረበት በኋላ ነገር ግን አስቶን ቪላዎች እስከ 80 ሚሊዮን ፓውንድ እና ከዛ በላይ ለዝውውሩ ይፈልጋሉ ብሏል። ሮጀርስም ቢሆን ዩናይትድን ለመቀላቀል ፍጹም አያመነታም። አሁን ዩናይትድ አውሮፓ ሻምፒዮንስ ሊግ ትኬትን ኦልሞስት ቆርጧል። ስለዚህ በሻምፒዮንስ ሊግ መጫወት ይችላል ወደ ማንቸስተር ዩናይትድ ቢመጣ። ነገር ግን አስቶን ቪላዎች ለዝውውሩ ከ80 ሚሊዮን ፓውንድ በላይ ይፈልጋሉ። ጥሩ ዜና ለዚህ ተጫዋች ፈላጊ የሆኑ ክለቦች በራቸውን አልዘጉም። ትክክለኛውን ገንዘብ ካቀረቡ ክለቦች 80 እና ከዛ በላይ ቪላዎች ተጫዋቹን የምንሸጥበት ትክክለኛ እድሜው ላይ ነው የሚገኘው ብለው ያስባሉ። ስለዚህ ተጫዋቹን ለመልቀቅ አስቶን ቪላዎች ፈቃደኛ ናቸው ማለት ነው። ዩናይትዶች በበኩላቸው በግራ የማጥቃት ቦታ ላይ ተጫዋች ስለሚፈልጉና አብዛኞቹ የሚፈልጓቸው ተጫዋቾች ደግሞ ከፍተኛ የዝውውር ገንዘብ እየተጠየቀባቸው ስለሆነ አሁን ፊታቸውን ወደ ሮጀርስ በማዞር ተጫዋቹን በ80 ሚሊዮን ፓውንድ ባይሆን እንኳን ከ70 ሚሊዮን ፓውንድ ጀምሮ ለማስፈረም ይህን ተጫዋች ሲሪየስ
ኦፕሽን አድርገውታል ነው እየተባለ ያለው። እዚህ ቦታ ላይ የሚፈልጓቸው ተጫዋቾች ለምሳሌ እነ ኒዳይ እስከ 70 ሚሊዮን ፓውንድ እየተጠየቀባቸው ነው። እንዲሁም ዳይሞንዴ እስከ 100 ሚሊዮን ዩሮ እና ከዛ በላይ እየተጠየቀበት ነው እና እነኚህን በጣም ግነት ያላቸውን የተጫዋቾች ፕራይስ ሲመለከቱ ዩናይትዶች ሮጀርስ ወደ ዩናይትድ ቢመጣ የተሻለ ቡድኑን ማጠናከር የሚችል ተጫዋች ነው ብለው አምነዋል ነው ያለን። ቤን ጃኮብስ ሲሪየስ ፍላጎት አላቸው ይህን ልጅ ለማስፈረም ግን ከቼልሲ እና ከሌሎች ክለቦች እንዲሁ ፉክክር ይጠብቃቸዋል ብሎናል። ይሄ ተራሩ መር አለመሆኑ አሁን ዩናይትዶች በሮጀርስ ላይ ያላቸው ፍላጎት እየተረጋገጠ መሆኑን ነው ቤን ጃኮብስ ትላንት የገለጸው። ዜናዎቻችን ይቀጥላሉ። ቤተሰቦች አሁንም አብራችሁን ቆዩ። ገና አልተነኩም። በርከት ያሉ መረጃዎች አሉን። በተለይ ቤን ጃኮብስ በዩናይትድ ስታንድ ቻናል ላይ ትላንት ወጥቶ በብዙ ጉዳዮች ላይ ነው አስተያየቱን የሰጠው። እነኛን ነገሮች በሙሉ አሰማችኋለሁ። እሱ ብቻ አይደለም፣ ሌሎችም የሚታመኑ ጋዜጠኞች አሉ። እናንተ ብቻ ይሄን ቪዲዮ ላይክ አድርጉት። 800 ላይክ ብትሰጡን ሁሉ በጣም ነው ደስ የሚለኝ። ቤተሰቦች ሁላችሁም ላይክ በማድረግ አብራችሁኝ ቆዩ። ወደ ቀጣይ ዜና ልለፍና በቀጣይ የማደርሳችሁ የማንቸስተር ዩናይትድ የዝውውር እንቅስቃሴዎች ነው። እንደዚሁ አሁንም የምንቀጥለው እና ዩናይትድ በዝውውር እንቅስቃሴ ላይ በተለይ አማካይን በተመለከተ ኖቲንግሃም ፎረስት አንድ ተጫዋች ፈልጓል ይለናል። ቴሌፉት የተባለ ጋዜጣ ነው። ቴሌፉትቦል ይባላል ይህን ዜና ይዞ የወጣው። ዩናይትድ የፎረስቱን ሞርጋን ጊብስ ዋይትን ነው ፈልጓል የተባለው እና አሁን ይሄ እኔ በጣም ያስደስተኝ ዜና ነው። ለምን ከዚህ በፊት አውርቻችኋለሁ። ወደ ማንቸስተር ዩናይትድ መጥቶ መጫወት ከማይፈልግ ተጫዋች ይልቅ ለዩናይትድ ለመጫወት እንደው ደሙን የሚሰጥ አይነት ተጫዋች ነው ዩናይትድ የሚያስፈልገው። ልክ እንደ ኢሊየት አንደርሰን ሳይሆን እንደ ሞርጋን ጊብስ ዋይት ብዬ ዩናይትድ የትኩረት አቅጣጫውን ሁሉ እንዲቀየር እንደው የግል ሀሳቤን ስናገር ነበር ካስታወሳችሁ ቤተሰቦች፣ የኔ ምርጫዬ ስለሆነ ምክንያቱም ሲቲ መጫወት እየፈለገ ሲቲን አልሞ የተቀመጠ ተጫዋችን ከማባበል ይልቅ ለዩናይትድ ለመጫወት በጣም ጠንካራ ፍላጎት ያለውን ተጫዋች ማምጣት ይበልጥ ለባጁ የሚጋደል ልጅ ቡድኑ ሊቀየሩ ይችላል ብዬ ስለማስብ ነው። ኢሌት አንደርሰን መጥፎ ተጫዋች ነው እያልኩኝ አይደለም። ቲንክ ሀሳቤ ይገባቸዋል። አሁን ይህን ዜና ስሰማ እውነት ለመናገር በጣም ደስ ብሎኛል። ጊብስ ዋይት በጣም ጥሩ የሆነ የ6 ቁጥር ተጫዋች ነው እና ዩናይትድ ይሄን ልጅ ከሚፈልጋቸው የአማካይ ስፍራ ተጫዋቾች ሊስት ውስጥ ማስገባቱ አስደስቶኛል። ቨርሲቲሊቲ በሆኑ ልጁ ያለው ወርክ ሬት እንደምታውቁት በጣም ጠንክሮ ይሰራል። ከባለፈው ክረምት ጀምሮ ጥር የዝውውር መስኮት ላይ ሁሉ ሳይቀር ተጫዋቹ ወደ ማንቸስተር ሲቲ ያምራል ተብሎ ስሙ በጣም በጠንካራው ሲነሳ የነበረ ተጫዋች ነው። ከገንዘብ አንጻርም ካያችሁ ተጫዋቹ ምናልባት ከኢሊየት አንደርሰን እድሜው ገፋ ሊል ይችላል፣ ግን ደግሞ ለዝውውሩ የሚጠየቀው ገንዘብ ወደ 60 ሚሊዮን ፓውንድ ሂሳብ ነው። ዩናይትዶች በቀላሉ ሊያገኙት የሚችሉ ኢሌት አንደርሰን ከሚጠየቅበት ገንዘብ ለኢሌት አንደርሰን የሚጠየቀው ብር ከዚህ በ2 እጥፍ የሚበልጥ እንደሆነም ይታወቃል። ስለዚህ እንደ ቴሌፎት ዘገባ ከሆነ አሁን ሞርጋን ጊብስ ዋይት የዩናይትድ የዝውውር ኢላማ ሆኗል ወይም ሊስታቸው ውስጥ ተካቷል ነው የሚል ዘገባ ይዞ የወጣው። ወደ ቤን ጃኮብስ መረጃዎች ደግሞ እንለፍ። ቤን ጃኮብስ በተለያዩ የዩናይትድ ጉዳዮች ላይ አስተያየቱን ሰጥቷል። ጥያቄ ቀርቦለታል። በብዙ ጉዳዮች ላይ ሰሞንኛ በሆኑ የዩናይትድ ወሬዎች ላይ ለምሳሌ አንደኛው ምላሽ ከሰጠባቸው ጉዳዮች መካከል የጊማሬሽን ነገር ነው እና ብሩኖ ጊማሬሽ በማንቸስተር ዩናይትድ የአማካይ ስፍራ ግዢ ዝርዝር ውስጥ መሆኑን እስካሁን ድረስ መረጃ አልደረሰኝም ነው የሚለው። ከዚህ በፊት ብዙ ዜናዎች ወጥተው ስለ ብሩኖ ጊማሬሽ ጉዳይ ማውራታችን ይታወሳል። አሁን ግን እነኛ ዜናዎች ተቀዛቅዘዋል። ቤተሰቦች እንደምትመለከቱት ብዙ ዜና በብሩኖ ጊማሬሽ ዙሪያ እየወጣ አይደለም። ስለዚህ ቤን ጃኮብስ ተጫዋቹን ዩናይትዶች እንደሚፈልጉት እስካሁን ድረስ ሊስታቸው ውስጥ እንዳለም መረጃው የለኝም ብሎ እሱም ቢሆን አጣጥሎታል ማለት ነው እና ይህንን ከዚህ በፊት ተናግሬዋለሁ። ምናልባት ዩናይትድ ቤት ውስጥ ኢንተረስት ሊኖር ይችላል። ነገር ግን ኢንተረስቱ ሞር ኮንክሪት የሆነ ኢንተረስት አይደለም፣ ወይም ጠንከር ያለ ፍላጎት አይደለም። በዩናይትድ በኩል ያለው ሊስት ውስጥ ሊወዱት ይችላሉ፣ ሊያደንቁት ይችላሉ። ግን ሊስት ውስጥ ያካተቱት ለግዢ ከያዟቸው ተጫዋቾች መካከል አንዱ የሆነ ተጫዋች አይደለም ሲለው የጊማሬሽን ጉዳይ ቤን ጃኮብስ ምላሽ የሰጠበት።
ሌላው በጣም የሚጠበቁ የዝውውር ጉዳዮችም ላይ ምላሽ ሰጥቷል። ለምሳሌ የኢሊየት አንደርሰን እና የኦሬሊየን ቹዋሜኒ ጉዳይ ላይ ነው ምላሽ የሰጠው። እነኚህ ሁለት ተጫዋቾች ባለ ቤን ጃኮብስ እሱ ብቻ አይደለም፣ በነገራችሁ ላይ እንደነ ቴሌግራፍ የመሳሰሉ ጋዜጦችም እንዲሁ አረጋግጠው ይህን ጉዳይ ዘግበውታል። ኢሌት አንደርሰን እና ሸዋሜኒ የዩናይትድ የስድስት ቁጥር ቦታ ቁጥር 1 እና 2 ተፈላጊ ተጫዋቾች ናቸው። ዩናይትዶች እነኝን ሁለት አማካዮች ነው በስድስት ቁጥር ቦታ ለዝውውር የያዛቸው ብለው ዘግበዋል። እና ሶስት አማካዮችን ምናልባት ዩናይትድ ሊያስፈርም እንደሚችል ቴሌግራፍ ጋዜጣ ዘግበዋል። በተለይ ከካዛሚሮ መልቀቅ ውጭ እንዲሁም ማኑኤል ኡጋርቴ በዩናይትድ ቤት ያለው ቆይታ አስተማማኝ ስላልሆነ የማንቸስተር ዩናይትዶች ሁለት ብቻ አይደለም እስከ ሶስት ተጫዋች ድረስ ሊያስፈርሙ ይችላሉ ብሏል። ሌላኛው ተአማኝ ጋዜጣ ቴሌግራፍ በደከር ዘጋቢነት ትላንት የወጣው መረጃ ነው ይሄ። ማንቸስተር ዩናይትዶች እንዲሁ በቶናሊ ዙሪያ ፓኬጁ ምን ያህል ሊፈጅ እንደሚችል እየጠበቁ ነው ያለን ደግሞ ፋብሪሶ ሮማኖ ነው። ትናንት በዩቲዩብ ገጹ ላይ ፋብሪሶ ሮማኖ ወጣና ዩናይትዶች አሁንም ቢሆን በቶናሊ ላይ ያላቸውን ፍላጎት አልተዉትም። ምክንያቱም ዩናይትዶች ይህን ተጫዋች ለማስፈረም ምን ያህል እንደሚፈጅባቸው አሁንም በማጥናት ላይ ነው የሚገኙት። ተጫዋቹን ከአንድ ዓመት በፊትም እንዲሁ ፈልገውታል። ኢንተረስቱ በድንገት እየመጣ አይደለም እና ብዙ ስራዎችን ከአንድ ዓመት በፊት እንደሰሩ መረጃዎችን እንደሰበሰቡም አምናለው። እና የዚህ ተጫዋች የዝውውር ጉዳይ ውድ ከመሆን አልፎ ነገሮች ውስብስብ ሳይሆኑ አይቀርም። ለዛም ነው የዝውውሩን አስቸጋሪነት በመረዳት ማንቸስተር ዩናይትዶች ከዓመት በፊት ተጫዋቹን ለማስፈረም የነበራቸው ፍላጎት የተቀዛቀዘ ወይም ጠንከር ያለ እንቅስቃሴ ሂደት ያላደረጉት። አንደኛው ምክንያት ተጫዋቹ ወደ ጣሊያን ሄዶ መጫወት ስለሚፈልግ ነው። ነገር ግን አሁን ደግሞ በጣሊያን ያሉ ክለቦች ይህን ተጫዋች ለማስፈረም በቂ የሆነ ገንዘብ እንደሌላቸው ተረጋግጧል። ስለዚህ እሱ አሁን ወደ ጣሊያን ያመራል የሚለው ነገር አሁን ኦልሞስት አክትሟል። ሊሆን የሚችል ዝውውር አደለም። ስለዚህ ቶናሌም ቢሆን አሁን በእንግሊዝ ፕሪሚየር ሊግ መቆየትን እንደ ቅድሚያ አማራጭ አድርጎ ወስዶ አይቶታል። በእንግሊዝ ቢቆይ ተጫዋቹ አይጠላም። እንግሊዝ መቆየት ይፈልጋል። ቀዳሚ ምርጫ ወደ ጣሊያን መሄድ ቢሆንም ግን ይህን ዝውውር ለመፈጸም ክለቦች አቅም እንደሌላቸው ስላወቀ እንግሊዝ መቆየትን አምኖ ተቀብሏል ነው የሚለው ፋብሪሶ ሮማኖ። ስለዚህ አሁንም ዩናይትዶች ፍላጎት አላቸው። በተለይ ኒውካስሎች የአውሮፓ ሻምፒዮንስ ሊግ ተሳትፎን እንደማያገኙ አሁን ተረጋግጧል። ስለዚህ አንድ ትልቅ ስም ያለው ተጫዋች ከሸጡት ቶናሊ ሊሆን ይችላል። ዩናይትዶችም ተጫዋቹን የማግኘት እድል አላቸው። ነገር ግን አጠቃላይ ነው ያለው አጠቃላይ የዝውውር ፓኬጁ ምን ያህል ሊያስወጣቸው እንደሚችል ዩናይትዶች ገና በማጥናት ላይ ነው የሚገኙት ሲል ፋብሪሶ ሮማኖ ገልጿል። ወደ ቤን ጃኮብስ ደግሞ እንለፍ። ቤን ጃኮብስም በቶናሌ ዝውውር ጉዳይ ላይ ነው ይበልጥ ማብራሪያ የሰጠበት። ምን አለመሰላችሁ ቤተሰቦች፣ ቶናሌ በዩናይትድ የግዢ ሊስት ውስጥ ነው አሁንም ቢሆን አለ። ዩናይትዶች ግን ተጫዋቹን ከማስፈረማቸው በፊት የሚከተሉትን ነገሮች ይመለከታሉ አለ። አንደኛ የተጫዋቹን እድሜ ያያሉ። እሱንና ሌላ የሚፈልጓቸው አማካዮች አሉ። ለምሳሌ ቹዋሜኒ ወይም ካርሎስ ባሌባ እድሜ በጣም ወሳኝ ነው እዚጋ ይላል። ሁለተኛ ተጫዋቹ የሚጠይቀው ደሞዝ ምን ያህል ነው የሚለውን ያሉ። ሶስተኛ ብዙዎች የማያውቁትና በጣም አስቸጋሪ የሆነው ከዝውውር ውጭ የሚፈጸሙ ብዙ የኮሚሽን ክፍያዎች አሉ፣ የኤጀንቶች ክፍያዎች አሉ። እነኚህ ምን ያህል ያስወጣሉ የሚለውን ዩናይትድ ማየት ይፈልጋል። ከዛ በተረፈ ደግሞ ኒውካስል ዩናይትዶች ተጫዋቹን ለመልቀቅ ምን ያህል ገንዘብ ይጠይቃሉ የሚለው ይታያል። እና ለማንቸስተር ዩናይትድ ሰዎች የዚህን ተጫዋች ዝውውር አስቸጋሪ ያደረገው ይሄ አራት ጉዳይ ነው። እና ተጫዋቹን ለማስፈረም በእርግጠኝነት እንቅስቃሴ ውስጥ እንዳይገቡ ያደረጋቸውም ጉዳይ ቢኖር በተጫዋቹ ዙሪያ ያሉ የኮሚሽኖች፣ የደሞዝ ጉዳዮች እንዲሁም የኒውካስል ከፍተኛ ገንዘብ የመጠየቅ ሁኔታ ዩናይትዶች ጠንከር አድርገው ገፍተው እንዳይሄዱበት አድርጓቸዋል። ግን አሁንም ቢሆን ቶናሌ የማንቸስተር ዩናይትድ ጥሩ የሆነ ቶፕ ላይ ያለ የዝውውር አማራጭ ነው ሲል ቤን ጃኮብስ በዚህ ጉዳይ ላይ ገልጾታል ማለት ነው። እና ማንቸስተር ዩናይትዶች
ይሄን ተጫዋች ለማስፈረም ደፍረው እንደው እንቅስቃሴ ውስጥ ይገባሉ የሚል እምነት የለኝም። ግን ሊስታቸው ውስጥ ይዘውታል። ምክንያቱም አጠቃላይ ተጫዋቹ የዝውውር ፓኬጅ እጅግ ከፍተኛ ስለሆነ በሚል ነው። በቶታል የዝውውር ዙሪያ ዩናይትዶች ዋጋው በጣም በጣም ሊወደድባቸው እንደሚችል ቤን ጃኮብስ ግምቱን የተናገረው። ሌላው የሰጠው አስተያየት ከኢሌት አንደርሰን እና ከቶናሊ ይልቅ ግን አነጻጽር ካላችሁኝ ኢሌት አንደርሰን ቀዳሚ የማንቸስተር ዩናይትድ የዝውውር ምርጫ ነው ይላል ቤን ጃኮብስ። ዩናይትዶች ተጫዋቹን ያገኙትም አያገኙትም ግን በሊስታቸው ውስጥ ቶፕ ላይ ያስቀመጡት ቁጥር አንድ ማስፈረም የሚፈልጉት የአማካይ ስፍራ ተጫዋች ነው። ዩናይትዶች እስካሁን ድረስ ተጫዋቹን ለማስፈረም እጅ አልሰጡም። ምንም እንኳን ልጁ ወደ ማንቸስተር ሲቲ ለማምራት ቀደም ብሎ ተስማምቷል ተብሎ ቢነገርም ወደ ሲቲ ሊያመራ ተጫዋቹ ተቃርቧል ተብሎ ቢወራም ዩናይትዶች እጅ መስጠት አልፈለጉም። ከያዟቸው አማካዮች ሊስት ውስጥ አሁንም በከፍተኛ ደረጃ የተቀመጠው ኤሌት አንደርሰን ነው። እስከ መጨረሻዋ ደቂቃ ድረስ ተጫዋቹ ውሳኔውን እስኪወስንና ወደ ሲቲ እስከሚቀላቀል ድረስ ለተጫዋቹ ያላቸው ፍላጎት በዚሁ ይቀጥላል። ስለዚህ ዩናይትዶች ተጫዋቹን ከማስፈረም ፉክክር አሁንም ቢሆን አልወጡም። ኢሌት አንደርሰንን በቀዳሚነት ይፈልጉታል ብሏል። ስኬታማ ሆኑም አልሆኑ ተጫዋቹ ቁጥር አንድ የዝውውር ኢላማ ነው በዩናይትድ ሊስት ውስጥ ሲል ነው ቤን ጃኮብስ በዚህ መልኩ የገለጸው ማለት ነው። እንግዲህ እነኚህን ይመስላሉ በጣም የምናምናቸው የዜና ምንጮች ስለ ዩናይትድ የአማካይ ክፍል ግዢ እንቅስቃሴን በተመለከተ መረጃዎችን እየነገሩን ማለት ነው። እንደው እዚህ ጋር ልጨምርላችሁና የማርክ ኦጋዴንን ዘገባ ማርክ ኦጋዴን እና የሮብ ዳውሰንን የኤስፔን ጋዜጠኛ ዘገባ ነው አሁን የምነግራችሁ ከሚታመኑ ጋዜጠኞች መካከል ናቸው። ምንድን ነው እነሱ የሚሉት? ዩናይትድ ባለፈው ጥር ወር ላይ ሴሜኑን ሁሉ ከበርንበዝ ለማስፈረም በጣም ጥሩ የሆነ ደረጃ ይዘው ነበር። ዌል ፖዚሽንድ ብለው ነው የገለጹት እነሱ እና ከሲቲ ይልቅ ይህን ተጫዋች ለማስፈረም ዩናይትዶች በጣም ጥሩ እድል ነበራቸው ጃንዋሪ ላይ አሉ። በኋላ ላይ ግን ፍላጎታቸውን ቀስ እያሉ በሂደት አቀዘቀዙት ነው የሚሉን። ምክንያቱም የእሱ ተወካዮች ወዲያው ማንቸስተር ሲቲን እንዳናገሩና ከሲቲ ጋር ድርድር ማድረግ እንደጀመሩ ሲያውቁ የዩናይትድ አመራሮች ወዲያው ከተጫዋቹ ዝውውር ፉክክር ራሳቸውን አገለሉ ነው ያለው ማርኮ ጋዲን። ለምንድን ነው ይሄን ያደረጉት? ምክንያቱም ሲቲዎች ፍጹም ዩናይትድ ሊያቀርብ የማይችለውን ደሞዝ እና የኮሚሽን ክፍያ ለተጫዋቹና ለወኪሎቹ እንዳቀረቡ ስለተረዱ በዚህ ጉዳይ ከሲቲ ጋር መፎካከር አልፈለጉም። ወይንም ደግሞ ከማንቸስተር ዩናይትድ የዝውውር ወጪ አንጻር ሲታይ በጣም ኦቨር ስለሆነ ከተጫዋቹ ዝውውር ፉክክር ራሳቸውን አገለሉ ነው የተባሉ። አሁንም ታዲያ ለምንድን ነው ማርኮ ጋዴን ይሄን ያለው? በኤሌት አንደርሰን ዝውውርም ዩናይትዶች ተመሳሳይ አፕሮች ነው የሚጠቀሙት ብሏል። የማንቸስተር ዩናይትድ ቀዳሚ የዝውውር ኢላማ ቢሆንም ግን ወደ ሲቲ እስካልተስማማ ድረስ በተለይ ደግሞ ኖቲንግሃም ፎረስቶች 120 ሚሊዮን ፓውንድ ለማቅረብ ያወጡበትን የዋጋ ተመን ካልቀነሱ በስተቀርና ማንቸስተር ሲቲዎች ይህንን ገንዘብ ለማቅረብ ፈቃደኛ እስካልሆኑ ድረስ ዩናይትድ ፎረስቶች ገንዘቡን ይቀንሳል ብለው ስለሚጠብቁ አሁንም ቢሆን ተመሳሳዩን አፕሮች ኢሌት አንደርሰን ዝውውር ላይ ይከተላሉ። ተጫዋቹ ሲቲን የሚመርጥ ከሆነ በይፋ ነው አሁን የተባለው፣ ቤተሰቦች ልብ በሉ፣ በይፋ ሲቲን የሚመርጥ ከሆነ ማንቸስተር ሲቲዎች ከተጫዋቹ ወኪሎች እና ከተጫዋቹ ጋር በግል ጥቅማ ጥቅም እንዲሁ ቀድመው የሚጨርሱ የሚደራደሩ ከሆነ ዩናይትድ ሲቲ ያቀረበውን የደሞዝ መጠን እንደዚሁ ማች የሚያደርግ ከሆነ ዩናይትድ ቀደም ብሎ ይወጣል። ግን እስካሁን ድረስ በይፋ ተጫዋቹ ከሲቲም ጋር ቢሆን የጨረሰው ነገር ስላሌለ እና በተለይ ደግሞ ፎረስቶች የተጫዋቹን ገንዘብ 120 ሚሊዮን ፓውንድ ብለው በመለጠፋቸው እና ሲቲዎች ይህን ገንዘብ ለመክፈል ፈቃደኛ ለመሆናቸውን ተከትሎ አሁንም ዩናይትድ ከዝውውሩ ፉክክር አይወጣም እና ይከታተሉታል ጉዳዩን ተብሎ ተገልጿል። በሰሜኑ ጉዳይ ላይ ለየት የሚያደርገው ሁለቱም ቡድኖች የውል ማፍረሻ ሂሳቡን ለመክፈል ተስማምተው ስለነበረ ነው። ስለዚህ ዩናይትዶች መጠበቅ ያለባቸው የተጫዋቹን የግል ስምምነት ነው። ወደ ሲቲ ተስማማ፣ ወደዛ ሄደ። ስለዚህ ያ ብዙ ችግር አልሆነም፣ ምክንያቱም ኦልሬዲ ከክለቡ ጋር ስለተስማሙ። በኢሌት አንደርሰን ዝውውር ጉዳይ ላይ ግን ሲቲዎች ከተጫዋቹ ጋር ቢስማሙ እንኳን ከክለቡ ኖቲንጋም ፎረስት ጋር ስምምነት ላይ ስላልደረሱ ነው ዩናይትድ ብዙ ተስፋ ያልቆረጠው እና እጅ ያልሰጡት በዚህ ምክንያት ነው የሚል ዜና ወጥቷል። ለማንኛውም
በዚህ ተጫዋች የዩናይትድ ዝውውር ዙሪያ ወደፊት ምን እንደሚፈጠር አብረን የምናይ በኦሬሊያ ሹዋሜኒ ዝውውር ጉዳይም በጣም ሰፊ ማብራሪያ ነው የሰጡት ትላንትና። እነኚህን ጉዳዮች ደግሞ እንመልከት። ለምሳሌ አሁን ቤን ጃኮብስ ምን ብሏል መሰላቸው? ማንቸስተር ዩናይትዶች ሹዋሜኒን ከኢሌት አንደርሰን ጋር አብሮ ያዙት የአማካይ ስፍራ የግዢ ላባቸው ነው። ነገር ግን ሹዋሜኒ በራሱ አሁን ማየት ይፈልጋል ክረምቱን ማድሪዶች እንዴት እንደሚያሳልፉት ነው ያለው ቤን ጃኮብስ። ለምሳሌ አሁን አማካይ ይፈልጋሉ ማድሪዶች። የሚያስፈርሙት አማካይ ምን አይነት ነው? የስምንት ቁጥር አማካይ ነው ወይስ ደግሞ የስድስት ቁጥር አማካይ ነው የሚለውን ሹዋሜኒ እሱ የስድስት ቁጥር አማካይ ነው። ስለዚህ አሁን ሮድሪን ለምሳሌ የሚያመጡ ከሆነ ማድሪዶች ቦታውን እንደሚነጥቀው ሮድሪ እርግጥ ነው፣ ወይም ተፎካካሪው ነው የሚሆነው ማለት ነው። ስለዚህ ሪያል ማድሪድን ለመለቀቅ ከዩናይትድ ጋር ቀደም ብሎ ተስማምቷል የነበረበትን ዝውውር ተብሎ የነበረውን ዝውውር ለማድረግ ሹዋሜኒ ከውሳኔ ላይ ለመድረስ ይቀለዋል ተብሎ ነው የተገለጸው። ምክንያቱም ሌላ ተፎካካሪ ስለሚመጣበት። ነገር ግን ማድሪዶች የስምንት ቁጥር ቦታ አማካይ ወይ ደግሞ የአስር ቁጥር ቦታ አማካይ የሚያመጡ ከሆነ ተጫዋቹ አሁንም በማድሪድ ቤት በስድስት ቁጥር ቦታ ላይ መሰለፍ እድል ስላለው ምናልባት በማድሪድ ቤት ኮንትራቱን ሁሉ በማደስ እዛ ሊቆይ የሚችልበት እድል ይኖራል ነው ያለው ቤን ጃኮብስ። ስለዚህ የኡሪሊየን ሹዋሜኒ የዩናይትድ ዝውውር የሚወሰነው ማድሪድ ምን አይነት አማካይ ያመጣል የሚለውን ከተመለከተ በኋላ ነው። ሹዋሜኒ የዩናይትድ ዝውውሩን ሊያከናውን የሚችለው ማድሪዶችም ቢሆኑ ሊሸጡት የሚችሉት በሚያመጡት ተጫዋች እና በሚጫወትበት ቦታ ነው የሚያስፈርሙት ተጫዋች ተብሎ ተገልጿል ነው ያለን። ይህ በጣም ግልጽ የሆነ መረጃ ይመስለኛል። ቤተሰቦች እንግዲህ በጣም የተብራራ ዜና ነው እየነገሩን እነኚህ ታማኝ ጋዜጠኞች በዩናይትድ ቀጣይ ክረምት በተለይ አማካይ ስፍራ ላይ በሚያስፈርሟቸው ተጫዋቾች ዙሪያ ዝውውር ወሬዎቻችን ጋር በተያያዘ የመጨረሻ የምናደርገው የካርሎስ ባሌባን አዲስ ጉዳይ ነው እና ይህንንም ዝውውር በተመለከተ ትላንት እነ ቤን ጃኮብስ ከሰጡት ሀሳብ እንዲሁ አልወጣንም። ማንቸስተር ዩናይትዶች አለ ቤን ጃኮብስ፣ ማንቸስተር ዩናይትዶች ካርሎስ ባሌባን በዚህ ክረምት የዝውውር መስኮት ለማስፈረም በድጋሚ መጥተው ጥያቄ የሚያቀርቡለት ከሆነ ተጫዋቹ የሚፈርመውና የሚጠብቀው ማንቸስተር ዩናይትድን ብቻ ነው ሲል ቤን ጃኮብስ ተናገረ። ይህም ንግግሩ የሚያሳየው ተጫዋቹ ተቀዳሚ ፍላጎቱና ምርጫው ወደ ማንቸስተር ዩናይትድ ተዛውሮ መጫወት ብቻ እንደሆነና ከአንድ ዓመት በፊት ለክለቡ የገባውን ቃል እንደሚያከብር በዛ በተስማማበት ኮንትራትም አሁንም ቢሆን ለዩናይትድ ፈርሞ ለመጫወት ፍላጎት እንዳለው ይበልጥ የሚያረጋግጥ አስተያየቱን ነው ቤን ጃኮብስ የሰጠው ማለት ነው። ምክንያቱም የሚፈልጉት ሌሎች ክለቦች አሉ። ለምሳሌ ቼልሲ ይፈልገዋል። ልጁን ለማስፈረም ጠንከር ያለ ፍላጎት እንዳለው ከዩናይትድ ጋር መገለጹን ታስታውሳላችሁ። ከዛ ውጪ የጀርመኑ ባየር ሙኒክም ባሌባን የማስፈረም ፍላጎት አለው እና ካርሎስ ባሌባ እንደው በጠንካራው ነው ወደ ዩናይትድ መጥቶ የመጫወት ፍላጎት ያለው ተብሎ የተገለጸው። 75 ሚሊዮን ፓውንድ ዩናይትዶች ለማቅረብ ፈቃደኛ ሆነው ነበረ። ነገር ግን 50 ሚሊዮን ፓውንድ በማውጣት ነው አሁን ላይ ያስፈርሙት የፈለጉት ተብሏል። ባለፈው ክረምት መክፈል ከፈለጉት በ25 ሚሊዮን ፓውንድ ያነሰ ገንዘብ አውጥተው እንደሚያስፈርሙት ነው የሚያስቡት ተብሎ ነው የተገለጸው። ነገር ግን የብራይተን ምንጮች እንዳሉት ከሆነ ዩናይትድ በፍጹም ይህን ተጫዋች በ50 ሚሊዮን ፓውንድ ያገኘዋል የሚለውን ሀሳብ ሰዎቹ አጣጥለውታል። ብራይተኖች በዚህ ተጫዋች ዝውውር ዙሪያ ምንም እንኳን እጅ ቢሰጡም ግን ይህን ያህል በወረደ በ50 ሚሊዮን ፓውንድ ገንዘብ አንሸጠውም፣ ብራይተኖች በዚህ ያህል ገንዘብ ሊሸጡትም ፈቃደኛ አይደሉም የሚል ሀሳብ ከብራይተን ወገን ተነስቷል ነው ተብሎ የተገለጸው እና እሱ እንደሚለው ከሆነ ቤተሰቦቻችን እሱ እንደሚለው ከሆነ ማንቸስተር ዩናይትዶች ተጫዋቹን ማስፈረም ቢፈልጉም ቀጣይ እንቅስቃሴ የሚያደርጉበት ተጫዋች ቢሆንም ግን ብዙ ዘገባዎች እንደጠቆሙት ልጁን በ50 ሚሊዮን ፓውንድ ብራይተኖች እንደሚሸጡት ማረጋገጫ የለም። እንደውም የክለቡ አመራሮች በዚህ ሪፖርት ደስተኛ አይደሉም ተብሎ ነው ማለት ነው ቤን ጃኮብስም የተገለጸው ቤተሰቦቻችን እና ምናልባት የተለየ ከተጫዋቹ ወገን ፑሽ ማድረግ
ሊኖር ይችላል። ወይም ደግሞ ዩናይትዶች በ50 እናገኘዋለን ብለው ያሉትን ነገር ትተው ተጫዋቹን ለማስፈረም ምናልባት እስከ 75 ሚሊዮን ፓውንድ ድረስ ማቅረብ ሳይኖርባቸው እንደማይቀር ባለፈው ክረምት ያቀረቡትን ገንዘብ ተገልጿል። ብራይተኖች ግን 100 ሚሊዮን ፓውንድ በዚህ ክረምት በተጫዋቹ የዝውውር ላይ እንደማይለጥፉና ይሄን ያህል ገንዘብ ከዩናይትድ እንደማይጠይቁ እርግጥ የሆነ ነገር ብቻ ነው ማለት ነው እና በባሌባ ዝውውር ላይ እና በሸዋሜኒ ዝውውር ላይ ያለው ጉዳይ አሁን ተመሳሳይ ነው። በአጠቃላይ የማንቸስተር ዩናይትድን የዝውውር እንቅስቃሴዎችና የወጣባቸውን የዋጋ ተመን እንደዚሁ ጠቅለል አድርገን ስናይ ለኦሪሊያን ሸዋሜኒ ዩናይትድ 70 ሚሊዮን ፓውንድ ይጠየቃል። እንዲሁም ቡድኑ ለአስቶን ቪላ 80 ሚሊዮን ፓውንድ እንዲከፍል ተጠይቋል። የታመኑ የዜና ምንጮች ያወጡትን ብቻ ነው የምነግራችሁ። በሞርጋን ሮጀርስ ዝውውር ላይ ነው ዩናይትድ 80 ሚሊዮን ፓውንድ የዝውውር ገንዘብ እንዲከፍል እየተጠየቀው። ቪላዎች ግን በዚህ ገንዘብ ይሸጡታል ማለት አይደለም። ተደራድሮ ማስቀነስም የሚባል ነገር አለ። በኦሪሊየን ቹዋሜኒ ዝውውር ላይም በተመሳሳይ መልኩ እንዲሁም ሳንድሮ ቶናሊ እና ብሩኖ ጊማሬሽ በክለባቸው ኒውካስል ዩናይትድ የ80 እና የ100 ሚሊዮን ፓውንድ ዋጋ ተመን ተለጥፎባቸዋል ተብሎ ነው የተገለጸው። ለእያንዳንዱ ማለት ነው እስከ 100 ሚሊዮን ፓውንድ 100 ሚሊዮን ፓውንድ ዩናይትድ ማውጣት ይኖርበታል እነኝን ተጫዋቾች ለማስፈረም ተብሎ ተገልጿል። የኢሌት አንደርሰን ዝውውር አጠቃላይ ዋጋ ደግሞ እስከ 120 ሚሊዮን ፓውንድ ሊደርስ ይችላል ተብሎ ነው። እንግዲህ ምን ያህል ማንቸስተር ዩናይትድ ሊያስፈርም በሚፈልጋቸው ተጫዋቾች እጅግ ከፍተኛ የሆነ ገንዘብ እየተጠየቀ እንደሆነ እንደ ማሳያ አድርጎ ቤን ጃኮብስ ይህን ጉዳይ የገለጸው። ስለዚህ ቡድኑ በጣም ስማርት የሆነ ዝውውር ማድረግ አለበት የሚለው ሁሉንም የሚያስማማ ጉዳይ ሆኗል። ቡድኑ ብዙ ገንዘብ ማውጣት ሳይሆን ትንሽ ገንዘብ አውጥቶ ግን በጣም ስማርት የሆኑ ዝውውሮችን እንደ ባለፈው ክረምት እንደፈጸማቸው አንዳንድ ዝውውሮች ማድረግ ይችላል ተብሎ ከወዲሁ እየተጠቀሰ ነው የሚገኘው። ለምሳሌ አሁን ከወልቭስ ሁለት ተጫዋቾችን ዩናይትድ ማስፈረም ይችላል ተብለው የሁለቱ ተጫዋቾች ስም ከዩናይትድ ዝውውር ጋር እየተያዘ ነው የሚገኘው። ኢኤስፒኤን ብራዚል እንዳለው ከሆነ የ24 ዓመቱ አንድሬ እንዲሁም ጆዋው ጎሜዝ ተብሎ የሚጠራ የ25 ዓመት የአማካይ ስፍራ ተጫዋች የዩናይትድ የዝውውር ኢላማ ናቸው። ከወልቭስ ሊመጡ ይችላሉ ተብለው የተነገረባቸው እነኚህ ሁለት አማካዮች ከ30 እስከ 40 ሚሊዮን ፓውንድ በሚጠጋ ገንዘብ ነው ለዩናይትድ የሚፈርሙት። ለምሳሌ ሁለቱም በጣም ምርጥ የተዋጣላቸው አማካዮች ናቸው፣ ግን በ80 ሚሊዮን ፓውንድ ከ60 እስከ 80 ሚሊዮን ፓውንድ በሚደርስ ዋጋ ሁለቱንም አማካዮች ዩናይትድ ማስፈረም ይችላል። ምክንያቱም ወልቭስ ወርዷል ኦልሬዲ ከፕሪሚየር ሊጉ። ስለዚህ ተጫዋቾቹን መሸጡ ግልጽ ነው። እነዚህ ተጫዋቾች በወልቭስ ቤት ለቀጣይ ሲዝን አይቆዩም፣ ይለቃሉ፣ አዲስ ክለብ ይቀላቀላሉ። እናም ማንቸስተር ዩናይትድ እንደ ዌስትሃም ዩናይትዱ ፈርናንዴዝ አይነትና እንደዚህ ተጫዋቾች አማካይ ስፍራዎቹ እና አንድሬና እነ ጆዋው ጎሜዝን የመሳሰሉ በጣም መካከለኛ በሆነ 40 ሚሊዮን ፓውንድ አንዳንዶቹን እስከ 30 ሚሊዮን ፓውንድ የዝውውር ገንዘብ በማውጣት በቀላሉ በትንሽ ገንዘብ ግን በጣም ጥሩ ተጫዋቾችን ማግኘት ማስፈረም ይችላል ብለው እንደ ምሳሌ እያነሱት ነው የሚገኘው። ዩናይትድም ከነኚህ ሁለት ተጫዋቾች ጋር ስሙ ተነስቷል። በርካታ የስፔን ክለቦችም እነኚህን ተጫዋቾች ለማስፈረም ዋጋቸው በሚችሉት የገንዘብ አቅም ብራኬት ላይ ስለሚገኝ ነው እንግዲህ እየፈለጓቸው ነው ተብሎ የተነገረው። የዩናይትድ ዝውውር አማራጭ ናቸው ተብሎ ተገልጿል። አንድ ምሳሌ እንደውም ይቀርባል። ዩናይትድ ተጫዋቾችን ሲያስፈርም የሴላሚንስን ተሞክሮ መውሰድና መመልከት አለበት ተብሎ ማንቸስተር ዩናይትድ ለአስቶን ቪላው የግብ ጠባቂ ቦታ ተጫዋች ማርቲኔዝ እስከ 40 ሚሊዮን ፓውንድ ተጠየቀ። ነገር ግን በዩናይትድ ቤት ለረዥም ዓመታት ተጫዋቾችን በመመልመል በተለይ ግብ ጠባቂዎችን ሲሰሩ የቆዩት አንድ ሰው በፍጹም ለዚህ ተጫዋች ይህን ያህል ገንዘብ ማውጣት የለብንም ብለው ሩበን አሞሪምን ተከራከሩ። ከዛ ይልቅ በ18 ሚሊዮን ፓውንድ ማግኘት የምንችለው አንድ ጥሩ ግብ ጠባቂ ያለ የ23 ዓመቱ ተጫዋች ሴኒ ሎሜንስ ነው እና ይህንን ተጫዋች ዩናይትድ ማስፈረም አለበት ብለው ተከራከሩ። የዩናይትድ ሰዎችና ባለስልጣናት በተጫዋቹ ብቃት አመኑበትና 18 ሚሊዮን ፓውንድ ብቻ ከፍለው ገና በ23 ዓመቱ ወደ ኦልትራፎርድ አመጡትና ትልቁን የማንቸስተር ዩናይትድ ማሊያ ያልብሰው የግዙፉን ክለብ ትልቅ ኃላፊነት በሴን ሎሜንስ ላይ ጫኑበት።
እናም ማንቸስተር ዩናይትድ ይሄ ልጅ ከመጣና ለክለቡ ከፈረመ በኋላ በጣም ጥሩ ብቃት በማሳየት የክለቡ እንደውም ምርጡ ፈራሚ ለመባል ከመቃረብ ባለፈ ማንቸስተር ዩናይትድን ለአውሮፓ ሻምፒዮንስ ሊግ ለማብቃት ከጫፍ ደርሷል። እንቅስቃሴው ከቡድን አጋሮቹ ሁሉ ሳይቀር ከፍተኛ መወደስ ተሰጥቶታል። እንዲሁም በቡድን አጋሮቹ በተለይ በተከላካዮቹ ፍጹም የሚተማመኑበት አስደናቂ የሆነ የዩናይትድ ግብ ጠባቂ ሆኗል። ገና በ23 ዓመቱ በጣም ግዙፍ በሆነው በእንግሊዝ ፕሪሚየር ሊግ ከትልልቅ ክለቦች ጋር ሁሉ እየተጫወትን ተጫዋቹ ዩናይትድን ይዞ የወጣባቸውን ልክ እንደ ብራይተን አይነት አስደናቂ እንቅስቃሴ ያሳየባቸው ጨዋታዎች አሉ። ከአርሰናል ከማንቸስተር ሲቲ ጋር ስንጫወት በጣም አስደናቂ የሆኑ ኳሶችን በመመለስ እንዲሁም ምንም አይነት ነው እስካሁን የተባለው ምንም አይነት ለጎል የዳረጉ ስህተቶችን ባለመፈጸም ዩናይትድን በጀግንነት ለአውሮፓ ሻምፒዮንስ ሊግ ያበቃ የ18 ሚሊዮን ፓውንድ ብቻ ፈራሚ ነው። ሴን ሎሜንስ ዩናይትድ እንደዚህ አይነት ዝውውሮችን መድገም አለበት ተብሎ በምሳሌነት እስኪጠቀስ ድረስ ሴኒ ሎሜንስ ወደ ማንቸስተር ዩናይትድ ከመምጣቱ በፊት ዩናይትድ 5 ጨዋታዎችን ብቻ አሸንፏል። በኦናና ጊዜ 6 አቻ ወጥቶ ግን የተሸነፈባቸው የጨዋታዎች ብዛት 17 ነበሩ። ሴኒ ሎሜንስ ለዩናይትድ ከፈረመ በኋላ 15 ያህል ጨዋታዎችን ዩናይትድ አሸንፎ 9 ጨዋታዎችን አቻ ወጥቶ 4ቱን ጨዋታዎች ብቻ ነው የተሸነፈው። ይሄ ዝውውር ምናልባት ኢኔሶች በዩናይትድ ታሪክ ከፈጸሙት እጅግ በጣም አስደናቂውና ምርጡ ስኬታማው ዝውውር ሊባል ይችላል። ይሄን ተሞክሮ በቀጣይ የዝውውር መስኮት መድገም አለባቸው። ብዙ ገንዘብ ማውጣት ሳይሆን ጥቂት አውጥቶ ግን በጣም ምርጥ ሰርቪስ የሚሰጡ ተጫዋቾችን ዩናይትድ ማግኘት ይችላል ተብሎ ነው እንግዲህ ቅድም 80 100 ከሚጠየቅባቸው ተጫዋቾች ይልቅ ወይም ጎን ለጎን ዩናይትድ እንደዚህ አይነት ዝውውሮችን እንዲመለከት እየተጠየቀ የሚገኘው። ለዚህ ትልቁ ማሳያ ደግሞ ሴን ሎሜንስ ነው። ቤተሰቦች ለዛሬ ያስኩላችሁ ዩናይትዳዊ የሆኑ ዜናዎች እነኚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። አሁንም እንደው እንዳይረዝምባችሁ በሚል እንጂ ብዙ ዜናዎች አሉኝ። በነገራችሁ ላይ እነኛን ዜናዎች እየመረጥኩ አቀረብኩላችሁ። ግን አሁንም ወሳኝ በሆኑት ዜናዎች ላይ ነገም ቢሆን እንመለስባችኋለን። ስለዚህ ነገም እንገናኛለን። እስከዛ ሰላም ሁኑ ቤተሰቦች፣ ቻው።